እህቴ ላይ ተጫውቶባታል ማለት ነው። ወይኔ ጉድሽ ማርቲ፣ ጉድሽ ነው ያልሰማሽ። ይሄ እኮ የማይታመን ነገር ነው። ኦ ማይ ጋድ። ይሄን እንደማይሆን የሰምሽን ያህል እርግጠኛ ነሽ? ሰምኛለሽ። እኔ እኮ ለስለስ የምልልሽ እንዳትጎጂ እንዳትበሳጭ እያልክ ነው እንጂ እኔ ከዳጣ ውጪ ማንም ሚስት እንድትሆነኝ አልፈልግም። ቆይ ታዲያ ስናገር ለምን ደበረ? እነማየ ማወቅ የለባችሁም? ኤቢ አትናገሪ ያልኩ በቃ። ለማየም ቢሆን እንዳትናገሪ። ለማየ ምን ፈለክ? ኧረ እኔ ምንም። ታዲያ ምንም ካልፈለክ ለምን እንደ ጥጃ ስርስሬን ትከተለኛለህ? የሴት ምላስ እኮ ያደርቃል። እናንተ እስኪ ረጋ በይ፣ ለዛ እንነጋገር። ገዜ ምንም የምነጋገረው ነገር የለም። ውጣልኝ በቃ። ኧረ ተይ፣ ለዛ ተይ ተይ ተይ። ውጣልኝ በቃ ገዜ፣ ውጣልኝ። የምትፈልገው ነገር ካለ ተናገር አለ። ውጣልኝ በቃ። ዋ አዎ ሂድልኝ በቃ። ምን ይመስላል? ሰላም ውድና የተከበራችሁ ቤተሰቦች ሰላምታ ይብየላችሁበት የዓለም ዳርቻ ይድረሳችሁ። እግዚአብሔር ይመስገን ከኔ ጋር ሁሉ ነገር ሰላም፣ ሁሉ ገና ሁሉ ነገር አሸወይና ነው። ጋይሶች ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን ቆዩ። ሁሌም አብራችሁ ነው። አመሰግናለሁ። እንግዲህ ቤተሰቦቼ በእናንተ ብርታት በእናንተ ጥንካሬ ውድ ቤተሰቦቼ ሁሌም ሳሰለችሁኝ አለን አይዞሽ በርቺ ስላላችሁኝ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁልኝ እንግዲህ እግዚአብሔር ይመስገን ይሄው እዚህ ደርሻለሁ ማለት ነው። ቤተሰብ ይህ ውጤት የኔ ከየትም ያመጣሁት አይደለም ማለት ነው። ይህ የእናንተ የቤተሰቦቼ የእናንተ የቅን የመልካም ልብ ያላችሁ ቤተሰቦች ውጤት ነው ቤተሰብ። ስለዚህ በጣም ደስ ብሎኛል። እግዚአብሔር ይመስገን እዚህ ደርሻለሁ ማለት ነው። አሁንም ደግሞ ወደፊት እናንተን ይዤ ከእግዚአብሔር ጋር ብዙ ጉዞዎች እንደምንሄድ ምንም ጥርጥር የለውም ማለት ነው። ሁሌም እንደምላችሁ ዛሬም እንግዲህ አብሮነታችሁ አይለኝ። ላይክ አድርጉ፣ ሼር አድርጉልኝ፣ ሰብስክራይብ አድርጉልኝ። ምክንያቱም እናንተ ላይክ ሰብስክራይብ ስታደርጉልኝ ዩቲዩብ ለብዙ ሰው ያደርሰዋል ማለት ነው። በተለይ ስፔሻሊ ላይክ ስታደርጉት የእናንተ ላይክ በቃ ብዙ ሰው ጋር እንዲደርስ ለእኔ በጣም ፓወር ነው፣ ኃይል ነው፣ ግፊት ነው። ስለዚህ ፕሊስ ላይክ አድርጉልኝ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ፣ በጣም ነው የማመሰግናችሁ። ስለዚህ አሁንም አብሮነታችሁ አይለኝ እኔ ውዶች፣ እኔ ማሮች፣ እኔ ፍቅሮች እስከ መጨረሻው አብራችሁኝ ነው። ምክንያቱም በእናንተ ነው እዚህ የደረስኩት። አሁንም ደግሞ እናንተን ውድ ቤተሰቦችን ተማምኜ ከእግዚአብሔር በታች ለዛ ነው እንግዲህ የምሰራው ማለት ነው። የእናንተ የምትጽፉት ኮሜንት፣ የምትሰጡኝ አስተያየት፣ የምታደርጉልኝ ትንሿ የሰከንድ ሽርፍራፊዋ ላይክ ለኔ በጣም ትልቅ ፓወር አላት። ስለዚህ አሁንም ላይክ አድርጉ፣ ሰብስክራይብ አድርጉ። ሁሌም ወዳችሁ ፈቅዳችሁ ስለምትከተኝ አመሰግናለሁ። እንግዲህ ዛሬ ከብዙ እየተማርንበት ያለ ድራማ ነው። ዳጣ ድራማ እንግዲህ በጣም የምንወደው እኔ በራሴ በጣም የምወደው የመጀመሪያዬ ነው ማለት እችላለሁኝ። ወድጄው በጣም የምከታተለው ድራማ። ስለዚህ ደግሞ የበለጠ እንዲወደው ያደረጋችሁኝ እናንተ ቤተሰቦች ናችሁ። ምክንያቱም እናንተ አይዞሽ ስላላችሁኝ እናንተ ስታበረቱ ማለት ነው። ያው ዝሮ ሪአክሽን ነው አጠቃላይ። ምክንያቱም እኔ በድምጼ አስተያየት ስጣት፣ እናንተ ደግሞ በኮሜንት ገብታችሁ የተሰማችሁን ስሜት ተሰጥሉ ስለ ድራማው አጠቃላይ ሪቪዥን፣ ስለ ፊውቸር ወይም ደግሞ ወደፊት ይሄ ሊሆን ይችላል ብለን በራሳችን በገመት ነው እናንተ ባለው መንገድ የምንሄድበት መንገድ ነው ማለት ነው። ውድ ቤተሰቦቼ በዛ አማካኝነት እንግዲህ እግዚአብሔር ይመስገን እዚህ ደርሰናል። አሁንም አብረን እንጓዛለን ማለት ነው። ዘና ፈታ ያለን ያው ድራማ ከድራማነቱ ባሻገር ብዙ የምንማርበት ነገር አለ። በተለይ ዳጣ ድራማ ብዙ ነገር ተምረንበታል። ከዚህም እንግዲህ አጠቃላይ እንደ ቤተሰብ፣ እንደ ሀገር፣ እንደ ቤተሰብ አጠቃላይ ያናወር ዘይቤ
አሰሪ ሰራተኛ ባል ሚስትና የልጆችን ሁሉም ምን አይነት ድርሻ አለው አጠቃላይ ስንኖር ምን እንመስላለን ያለን መከባበር እንዲሁም ማህበራዊ መስተጋበር እንደም ደግሞ ከዛ ማለፍ ብሎ ደግሞ ያለ ፍቅርና አክብሮት ከዛም ባለፈ እንግዲህ እንደ እናት ወይዘሮ ማርታን እንደ አባት አቶ ደረጀን እንደ ቤተሰብ ደግሞ ሁሉም በተሰጣቸው ኃላፊነት እንደ ዳጣ የተማረባት አለ አብይል ደረጀ ናታን እንዲሁም አጠቃላይ መላ የቲሙ ማለት ነው ቤተሰብ ከና ያንዳንዳቸው ትምህርት እንወስድ ካልነ ሁሉም እንወስዳለን እንደ ማርታ ትግስትን የእናትነት ጥግን ከሰው ጋር ማለት ለትዳሩ ያላትን ፍቅር ያላትን ክብር እንዲሁም ደግሞ ለልጆቹ ያላት ፍቅር አጠቃላይ ብዙ ነገሮችን ያየንበት ነው። እንዲሁም አቶ ደረጀ ደግሞ የአባትነት እንዲሁም ሚናውን አጠቃላይ ኃላፊነትን እንዲሁም ደግሞ በትንሽ ስህተት ብለን እንደ ቀላል ያየናት ስህተት ምን ያክል ዋጋ እንደምታስከፍለን በጋሽ ደረጃ አይተናል። ከዛም ባለፈ እንግዲህ መጸጸትን አንድ ሰው ለሰራው ወንጀልም ኃጢአትም ይሁን ለሁሉም ነገር ዋናው ትልቁ የሰው ልጅ ለሰራው ስቴቱ መጸጸቱ ነውና አዝኖ ተጸጽቶ ያንን ነገር እንትን ማለቱ በራሱ በጣም ትልቅ ቫልዩ ነው። ስለዚህ እንግዲህ ደረጀ ያንን ስህተቱን እንኳን ተጸጽቶ ቢተው አልተው አለ ታውቃላችሁ። አንዳንዴ እንደቀላል የሰራናቸው ስህተቶች በጣም ትልቅ ደረጃ ሆነው ዋጋ ያስከፍላሉና በዛ ኳዲም እንግዲህ በጣም ከባድ ነበረ። በጣም ነበር እንግዲህ ብዙ ነገር ተምረንበታል። እንዲሁም ደግሞ እንደ ዳጣ በቃ ጠንካራዋ ብርታቷ ብቻዋን አድጋ ከጎደና አድጋ ተስፋ ሳትቆርጥ ግን ቤተሰቦቿን አፈላልጋ በመጨረሻም ስኬታማ ሆናለች። እናትና አባቷን አግኝታለች። እግዚአብሔር ይመስገን። ዛሬ ደግሞ ከእናትና አባት ባሻገር ምርጥ የምትወደውን አፍቃሪ ናታንን አግኝታ ከዚህ የመሰለ ቤተሰብ ጋር መኖር በራሱ በጣም ትልቅ ጸጋ ነው። ስትመኝ የነበረውን አባቴ እናቴ ምናምን ብላ ስትመኝ የነበረውን ያን ነገር አግኝታለች። ምናልባችም እንኳ አስር ያደጓ የልጅነቷ ጉዳይ ከባድ ወደ ኋላ ዘወር ብላ ስታስብ ከባድ ቢሆንም ግን አሁን ላለችበት ነገር በጣም ደስ የሚልና በጣም ትልቅ ነገር ያየንበት ነው ቤተሰቦቻችን። ይሄ ደግሞ በጣም ይበል የሚያስብል ነው። በጣም ደስ የሚል ነገር ነው ቤተሰብ። ቀጣይ እንግዲህ ሁሉም ነገር እንደሚስተካከል ደግሞ እናምናለን። እንግዲህ ወይዘሮ መድኃኒት አሁን ላይ ደግሞ መታ እዚህ ጋር ቤተሰቡን ካላፈረስኩት ካላተራመስኩት ብላ በጣም ብዙ ዋጋ እያስከፈለች ነው የምትገኘው። እንግዲህ ያው ታይ ብትባል ማልሰማ ብላለች። ነገሩ ይሁን ከእለት እለት እያበዛችው እያጠነከረችው ዙሩን እያከረረችው ይሄው አሁን እንግዲህ የሰላምን ልጅና ውሃን እንግዲህ አሁን ዲኤንኤ አስመርምራለች። ውጤቱ መጥቷል። ኦሬዲ ጆ ገብቷል። ገልጣማ አይተዋለች። እንግዲህ እንዴት በቃ ለካ ማርታን ይሄን ያክል ጊዜ ሲጫወትባት ነበር ምናምን እያለች እንግዲህ ስተዋራ ራሱ ከሷም አልፎ እንግዲህ ማርታ በሯጋ ከሁና መታ ሰምታታለች። እና ይሄ ደግሞ በጣም የሚያስደነግጥ ነገር ነው። ግን በእርግጠኝነት ውጤቱ እንደዛ አይደለም የሚለው ውጤቱ ፌል ያደረገ ነው ወይም ደግሞ ትክክል አይደለም ወይም ደግሞ የሰላም ልጅ የደረጀ ልጅ እንደሆነ አያሳይም። ማለት የውሃና የህፃኑ ልጅ ነው ዲኤንኤ የተወሰደው ግን ፌል ያደርጋል ወይም ደግሞ ትክክል አይመጣም። ለመሰላችሁ ናታን በባለፈው እንዳያችሁት ለሊዱቶ ክላሷ ስለቀየረው ማለት ነው። ስለዚህ እንግዲህ በዚያ መልኩ ነው። ቀጣይ ውጤቱ ደግሞ እስኪ ተገልጦ እሷ እንዴት ለካሃቴን ተጫውቶባታል እያለች ነው። ግን ወረቀቱን በእርግጠኝነት በልክ ያላየች ይመስለኛል። ሲያውን ደግሞ ማርታም ታየዋለች። አጠቃላይ አንድ ላይ ሆነው አይተው ምን ሊፈጠር ይችላል አብለን የምናየው ነው የሚሆነው። ሰላም ቆዩ።